አክብሮታዊ ሰላምታችን በያላችሁበት ድረስ የተወደዳችሁ የመሃል ሚዲያ አድማጭ ተመልካቾቻችን እንደምንውላችኋል። ከመሃል ሚዲያ ወደ እናንተ የሚተላለፈው መሃል ዜናችን ተጀምሯል። በቅድሚያም አበይት ዜናዎቹን። የሰላም ጥሪ የተቀበሉ ጽንፈኞች ለክፍለ ጦሩ እጃቸውን ሰጡ። የባህር በር ጥያቄን የሀገር ህልውናና የብሔራዊ ጥቅም ጉዳይ አድርጎ ለተግባራዊነቱ እንደሚሰራ የኦሮሚያ ክልል የፖለቲካ ፓርቲዎች የጋራ ምክር ቤት ገለጸ። ግብጽ የኤርትራን ሉዓላዊነትና የግዛት አንድነትን በጽኑ እንደምትደግፍ ፕሬዝዳንት አብዱል ፈታህ አልሲሲ ለቀናት ጉብኝት ካይሮ ለገቡት የኤርትራው ፕሬዝዳንት ተናገሩ። የስምረት ፓርቲ ስራ አስፈጻሚ ከኃላፊነታቸው ተነሱ። ከውጭ በብራዚል በጸጥታ ኃይሎች የተገደሉ ሟቾች ቁጥር 132 መድረሱ ተገለጸ። እነዚህንና ቀሪ መረጃዎችን ይዘናል። እስከ ዜናዎቻችን ፍጻሜ አብሮነታችሁ አይለየን። በካሬ 81 ሺህ ብር ብቻ በሜክሲኮ አፍሪካ ህብረት አጠገብ በሚገኘው ሳይታችን አባይ ሆምስ ይዞላችሁ ቀርበዋል። ባለ 1 መኝታ በ631 ሺህ ብር፣ ባለ 2 መኝታ በ1 ሚሊዮን ብር፣ ባለ 3 መኝታ በ1.2 ሚሊዮን ብር በ10% ቅድመ ክፍያ ከፍለው ቀሪውን በረጅም ጊዜ ያከፋፈል እንዲሁም የንግድ ሱቆችን ከ3 ሚሊዮን ብር ጠቅላላ ክፍያ ጀምሮ አቅርበንላችኋል። ልብ ይበሉ፣ ይህን ቪዲዮ አይተው ለሚመጡ 10 ደንበኞች ብቻ የዚህ ታላቅ ቅናሽ ተጠቃሚ ይሆናሉ። ለበለጠ መረጃ ይደውሉ። አባይ ሆምስ። በቀዳሚነት ወደ ያዝነው መረጃችን አለፍ። የሰላም ጥሪ የተቀበሉ ጽንፈኞች ለክፍለ ጦሩ እጃቸውን ሰጡ። በሰሜን ጎንደር ዞን ዳባት ዙሪያ ወረዳ በግዳጅ ላይ የተሰማራው ኮር ከአካባቢው ነዋሪዎች ጋር በመቀናጀት ብሎም ተጽዕኖ በመፍጠር በየጫካው ያለውን የጽንፈኛውን ቡድን በሰላማዊ መንገድ እጅ እንዲሰጥ በማድረግ ውጤታማ ተግባር መከናወኑን የኮር አዛዥ የሆኑት ብርጋዴር ጄኔራል አዘዘው መኮንን ገለጹ። አዛዡ የሰላምን አስፈላጊነትና የጦርነትን አስከፊነት በመገንዘብ የሰላም ጥሪን ተቀብለው ለሰራዊቱ እጃቸውን የሰጡ ጽንፈኞች ሌሎች በየጫካው የሚገኙትም የእነሱን አካሄድ ተከትለው እጅ እንዲሰጡ ጥረት ማድረግ እንደሚገባቸው አስገንዝበዋል። የሐሳብ ልዩነት ቢኖርም እንኳን በመነጋገር ከመፍታት ይልቅ በውክልና ጦርነት አራማጅ ሐሰተኛ ወሬ በመደናገር ወደ አላስፈላጊ እንቅስቃሴ መግባት ተገቢ ያለመሆኑንም አስገንዝበዋል። በአካባቢው የሚገኙ የሀገር ሽማግሌዎችና የሰራዊቱ ከፍተኛ አመራሮች በመቀናጀት ባደረጉት ጥረት ከ120 በላይ ጽንፈኞች በትጥቅና ያለ ትጥቅ እጃቸውን መስጠታቸውን የተናገሩት የክፍለ ጦር አዛዥ የሆኑት ሌተናል ኮሎኔል እንግዳ ወርቅ ብርሃን ናቸው። የባህር በር ጥያቄን የሀገር ህልውናና የብሔራዊ ጥቅም ጉዳይ አድርጎ ለተግባራዊነቱ እንደሚሰራ የኦሮሚያ ክልል ፖለቲካ ፓርቲዎች የጋራ ምክር ቤት ገለጸ። ጠቅላይ ሚኒስትር ዶክተር አብይ አህመድ ለህዝብ ተወካዮች ምክር ቤት አባላት የቀይ ባህር ጉዳይ ህጋዊ፣ ታሪካዊ፣ መልክዓ ምድራዊና ኢኮኖሚያዊ ጥያቄ ነው ብለን እናምናለን ማለታቸው ይታወሳል። ኢትዮጵያ ተዘግቶባት መኖር አትችልም። ለጎረቤታችን መናገር የምንፈልገው ኢትዮጵያ ተዘግቶባት መኖር አትችልም። ለጎረቤቶቻችን መናገር የምንችለው ኢትዮጵያ ስታድግ ለቀጠናው ልማት ምንጭ ትሆናለች። የምንፈልገው በትብብር ማደግ ነው። በመሆኑም የባህር በር ጉዳይ ለኢትዮጵያ የህልውና ጉዳይ ነው በማለት አጽንኦት ሰጥተውም ተናግሯል። በዚሁ ጉዳይ ላይ ከኢትዮጵያ ዜና አገልግሎት ጋር ቆይታ ያደረጉት የኦሮሚያ ክልል የፖለቲካ ፓርቲዎች የጋራ ምክር ቤት አመራሮች የባህር በር ጥያቄ ህጋዊ፣ ታሪካዊ፣ መልክዓ ምድራዊ እውነታዎችን መሰረት ያደረገ መሆኑን ገልጸዋል። ግብጽ የኤርትራን ሉዓላዊነትና የግዛት አንድነትን በጽኑ እንደምትደግፍ ፕሬዝዳንት አብዱል ፈታህ አልሲሲ ለቀናት ጉብኝት ካይሮ ለገቡት የኤርትራው ፕሬዝዳንት ተናገሩ። ግብጽ በምታስመርቀው ግዙፉ ሙዚየም ስነ ስርዓት ላይ ለመታደምና በሁለቱ ሀገራት የጋራ ጉዳዮች ላይ ለመምከር ካይሮ ለገቡት ፕሬዝዳንት ኢሳያስ አፈወርቂ ፕሬዝዳንት ሲሲ ሀገራቸው የኤርትራ ደጋፊ መሆኗን ገልጸዋል። ከዚህ ቀደም ግብጽን በተደጋጋሚ የጎበኙት ፕሬዝዳንት ኢሳያስ አፈወርቂ የአሁኑ ጉብኝታቸው በፕሬዝዳንት አልሲሲ ግብዣ የሚካሄድ ሲሆን ለ5 ቀናት የሚቆይም ነው። ከፕሬዝዳንቱ ጽህፈት ቤት የወጣው መግለጫ እንደሚያመለክተው ሁለቱ ፕሬዝዳንቶች ተገናኝተው በተወያዩበት ጊዜ አልሲሲ ግብጽ የኤርትራን ሉዓላዊነትና የግዛት አንድነትን ለመደገፍ ቁርጠኛ መሆኗን ተናግሯል። ይህ የፕሬዝዳንት አልሲሲና የፕሬዝዳንት ኢሳያስ ውይይት የተካሄደው የኢትዮጵያ ላለፉት ዓመታት ስታነሳ የነበረውን የባህር በር የማግኘት ጥያቄን በተመለከተ ጠቅላይ ሚኒስትር ዶክተር አብይ አህመድ
በተወካዮች ምክር ቤት በዝርዝር ኤርትራን በመጥቀስ ከተናገሩት ከአንድ ቀን በኋላ ነው። የቀይ ባህር ጉዳይ ለኢትዮጵያ ሕጋዊ፣ ታሪካዊ፣ መልክዓ ምድራዊና ኢኮኖሚያዊ መሆኑን የገለጹት ጠቅላይ ሚኒስትሩ ባለፉት 30 ዓመታት ኢትዮጵያ ያለ ባህር በር የቀረችበት ውሳኔ ተቀባይነት የሌለው በመሆኑ ሊስተካከል እንደሚገባው አጽንኦት ሰጥተው ተናግረውም ነበር። ጠቅላይ ሚኒስትር ዶክተር አብይ አህመድ ይህንን በኤርትራ ላይ የተነጣጠረ ንግግር ካደረጉ ከአንድ ቀናት በኋላ ወደ ካይሮ በማቅናት ከግብፁ ፕሬዝዳንት ጋር የተገናኙት ፕሬዝዳንት ኢሳያስ አፈወርቂ በተለያዩ ጉዳዮች ላይ መወያየታቸውም ተነግሯል። ከኢትዮጵያ ጋር በታላቁ ህዳሴ ግድብ ምክንያት ለዓመታት በዘለቀው ውዝግብ ውስጥ የምትገኘው ግብፅ ሶማሊያን ጨምሮ ባለፈው ዓመት ከኤርትራ ጋር የጋራ ግንባር መፍጠሯ ይታወሳል። የኢትዮጵያ የባህር በር ፍላጎትን ተከትሎ ከኢትዮጵያ በኩል ስጋት እየተደቀነባት ኤርትራ ከፕሬዝዳንት አልሲሲ በኩል የድጋፍ ማረጋገጫ ያገኘች ሲሆን በአሁኑ ጉብኝትም ፕሬዝዳንቱ ይህንኑ በድጋሚ እንዳረጋገጡላቸው የወጣው መግለጫ አመልክቷል። ሁለቱ መሪዎች በተጨማሪም በጦርነት እየታመሰች በምትገኘው በሱዳንና በሶማሊያ ጉዳይ ላይ የተወያዩ ሲሆን ዓለም አቀፍ ሕግ በተለይም የቀጠናው ሀገራት ነጻነት፣ ሉዓላዊነትና የግዛት አንድነት እንዲከበር በውይይታቸው ላይ አጽንኦት መስጠታቸው ተገልጿል። መሪዎቹ ካይሮ ላይ የተገናኙት 2 ዓመት ባለፈ የእርስ በርስ ጦርነት ውስጥ በምትገኘው ሱዳን ዋነኛ ተፋላሚ የሆነውና በኤርትራና በግብፅ የሚደገፈው የሱዳን ጦር በዳርፉር ከባድ የተባለ ሽንፈት ከገጠመው በኋላ ነው። ግብፅ፣ ኤርትራና ሶማሊያ ባለፈው ዓመት ጥቅምት የጋራ ግንባር የመሰረቱት ኢትዮጵያ ከሶማሌላንድ ጋር የመግባቢያ ስምምነት ከተፈራረመች በኋላ ነበር። በ1990 ደም አፋሳሽ የድንበር ጦርነት አድርገው ለ20 ዓመታት በላይ በፍጥጫ ውስጥ የቆዩት ኢትዮጵያና ኤርትራ ጠቅላይ ሚኒስትር ዶክተር አብይ አህመድ ወደ ስልጣን መምጣታቸውን ተከትሎ ግንኙነታቸውን አሻሽለው በትግራይ ውስጥ በተካሄደው ጦርነት በጋራ እስከ መዋጋትም ደርሰው ነበር። የትግራይ ጦርነት ያስቆመው የፕሪቶሪያው ስምምነት ከተፈረመ በኋላ ግንኙነታቸው የሻከረው የኤርትራና የኢትዮጵያ መንግስታት የኢትዮጵያን የባህር በር ፍላጎት ተከትሎ የበለጠ ወደ መካረር ሁኔታ ውስጥ ገብተው ጦርነት እንዳይቀሰቀስ ስጋትም ተፈጥሯል። የስምረት ፓርቲ ስራ አስፈጻሚ ከኃላፊነታቸው ተነሱ። የስምረት ትግራይ ዴሞክራሲያዊ ፓርቲ ስራ አስፈጻሚዋ በትግራይ ከነበራቸው የመንግስት የስራ ኃላፊነት ተነስተዋል። ኃላፊዋ በጊዜያዊ አስተዳደሩ ከነበራቸው የስራ ኃላፊነት የተነሱት ፓርቲያቸው ጥቅምት 14 ቀን 2018 ዓ.ም በአካሄደው ጉባኤ የስራ አስፈጻሚ አድርጎ ከመረጣቸው በኋላ እንደሆነም ተነግሯል። ከትግራይ ጦርነት በፊት ጀምሮ የህወሓት ከፍተኛ አመራሮች መካከል እስከ ተፈጠረው መለያየት ድረስ የህወሓት ማዕከላዊ ኮሚቴ አባል የነበሩት ኃላፊዋ አሁን ከነበሩበት የኃላፊነት ቦታ በፊት የክልሉ የከተማና የኮንስትራክሽን ቢሮ ኃላፊ ሆነውም ሰርተዋል። ፕሬዝዳንት ታደሰ ወረደ ወደ ስልጣን ከመጡበት ማግስት ጀምሮ ሲመሩት የነበረው የከተማና የኮንስትራክሽን ቢሮ ከአቶ ጌታቸው በኋላ የህወሓት ምክትል ሊቀመንበር ሆነው የተመረጡት አማኑኤል አሰፋ እንዲተኩም ሆናል። ከ6 ወር በኋላ ደግሞ ከተሰጣቸው አዲስ የቢሮ ኃላፊነት እንዲሻሩ ተደርጓል ተብሏል። ኢትዮጵያ የህዳሴ ግድብን ጨምሮ ገቢራዊ ያደረገቻቸው ፕሮጀክቶች ለቀጠናዊ ኢኮኖሚ ውህደት ያላትን ቁርጠኝነት በተግባር ያሳየ ነው ሲሉ አፍሪካውያን ምሁራን ገለጹ። ኢትዮጵያ ታላቁ የኢትዮጵያ ህዳሴ ግድብን ጨምሮ ገቢራዊ ያደረገቻቸው ፕሮጀክቶች ለቀጠናዊ የኢኮኖሚ ውህደት ያላትን ቁርጠኝነት በተግባር ያሳየ ነው ሲሉ ኢትዮጵያ ዜና አገልግሎት ያነጋገራቸው አፍሪካውያን ምሁራን ገልጸዋል። ፕሮጀክቶቹ አፍሪካንና ቀጠናውን በኢኮኖሚ ለማስተሳሰር ጉልህ ፋይዳ እንዳላቸውም ምሁራኑ ተናግረዋል። ኢትዮጵያ የታላቁ ህዳሴ ግድብ በዜጎች ርብርብ በራስ አቅም ገንብታ አጠናቃለች። የኒውክሌር ኃይልን ለሰላማዊ ግልጋሎት ለማዋል የሚያስችል ፕሮጀክት፣ የነዳጅ ማጣሪያና የተፈጥሮ ጋዝን ግዙፍ የማዳበሪያ ፋብሪካ ግንባታ ለማካሄድ ተግባራዊ እርምጃዎችን ወስዳለች። በደቡብ አፍሪካ ጆሃንስበርግ ዩኒቨርሲቲ የአፍሪካ ቻይና ጥናት ማዕከል ዳይሬክተር ፕሮፌሰር ዴቪድ ሞኛዬ ለኢትዮጵያ ዜና አገልግሎት እንደገለጹት ኢትዮጵያ በኢኮኖሚ መስክ እየተገበረቻቸው ያሉ የልማት ኢኒሼቲቮች ለሌሎች የአፍሪካ ሀገራት ምሳሌ ናቸው ብለዋል። ከመሰረተ ልማት አቅርቦት አኳያ በአዲስ አበባ የታየው ለውጥ የሚደነቅ መሆኑንም ጠቁመው ይህም የውጤታማ አመራር መኖር ማሳያ ነው ሲሉ ተናግረዋል። ኢትዮጵያ የታላቁ ህዳሴ ግድብን በራስ አቅም ገንብታ እውን ማድረጓ
ትልቅ እርምጃ መሆኑን የገለጹት ፕሮፌሰሩ ቀጠናውን በኃይል ለማስተሳሰር ያላትን ቁርጠኝነት ያሳያልን ብለዋል። ኢትዮጵያ ከድህነት ለመላቀቅ በምግብ ዋስትናና በኃይል አቅርቦት ላይ ያስመዘገበቻቸው ውጤቶች ከኢትዮጵያ አልፎ በቀጠናው ሀገራት በጎ ተጽዕኖ ያላቸው መሆኑንም አመልክተዋል። የኢትዮጵያ የልማት ኢኒሼቲቮች ከአፍሪካ አጀንዳ 2063 ጋር የተሳሰረ መሆኑንም ገልጸው ሌሎች የአፍሪካ ሀገራትም ሞዴል ሆኖ የሚያገለግል ነው ብለዋል። የኢትዮጵያ የልማት ኢኒሼቲቮች ለኢትዮጵያ ብቻ ሳይሆን ለአፍሪካ ኢኮኖሚ መለወጥ አዎንታዊ ሚና እንዳላቸው አብራርተዋል። በአዲስ አበባ የመንግስት ኮድ 4 ተሽከርካሪዎች የትራፊክ ሕግ በመጣስ እንዳስቸገሩ የከተማዋ ትራፊክ ማኔጅመንት ቢሮ ገለጸ። በአዲስ አበባ ከተማ የመንግስት ወይም ኮድ 4 ተሽከርካሪዎች የትራፊክ ሕግን በመተላለፍ የከተማዋን ትራፊክ ማኔጅመንት ስራ እያስተጓጎሉ እንደሆነ ቢሮ አስታውቋል። የኮድ 4 መኪና አሽከርካሪዎች እንደፈለግን እንሆናለን በሚል አስተሳሰብ የትራፊክ ሕግን በመጣስ ሕግንና ደንብን በማስከበር ሂደት ላይ ትልቅ እንቅፋት እየፈጠሩባቸው እንደሆነም ገልጸዋል። በዚህም በ3 ወራት ውስጥ ከ270 በላይ የመንግስት ተሽከርካሪ ሹፌሮች መቀጣታቸውን ሸገር ሬዲዮ ዘግቧል። በአዲስ አበባ ትራፊክ ማኔጅመንት የትራፊክ ቁጥጥርና ኩነት አስተዳደር ዳይሬክተር የሆኑት አቶ አያሌው ኢቴሳ ሕግን ለማስከበር መነሻው ሕግ ነው፣ በሕግ ፊት ደግሞ ሁሉም እኩል ነው ቢባልም አንዳንድ ባለስልጣናት ግን እንደፈለጉ ባልተፈቀደ መንገድ ያሽከረክራሉ፣ በተቃራኒ መንገድም ይነዳሉ ብለዋል። አቶ አያሌው አክለውም እነዚህ አሽከርካሪዎች ለአውቶቡስ ብቻ ተብሎ በተሰየመ መስመር ጭምር ማሽከርከር እንደሚመርጡ ገልጸዋል። ይህ ድርጊት ደግሞ ለትራፊክ አደጋ መከሰት ጭምር ምክንያት እየሆነ መምጣቱን አንስተዋል። የኢትዮጵያ አየር መንገድ ከቻፓ ኩባንያ ጋር በአጋርነት ለመስራት የመግባቢያ ስምምነት መፈራረሙ ተገለጸ። የኢትዮጵያ አየር መንገድ ግሩፕ ከቻፓ ኩባንያ ጋር በአጋርነት መስራት የሚያስችለውን የመግባቢያ ስምምነት መፈራረሙ ተገልጿል። የመግባቢያ ስምምነቱን የኢትዮጵያ አየር መንገድ ግሩፕ ምክትል ዋና ስራ አስፈጻሚ አቶ ኃይለ መለኮት ማሞና የቻፓ ኩባንያ መስራች ትላንት ጥቅምት 20 ቀን 2018 ዓ.ም ተፈራርሟል። በስምምነቱ መሰረት ቻፓ ኩባንያ ደንበኞች በኢትዮጵያ አየር መንገድ ድረገጽ ላይ በሁሉም የክፍያ አማራጮች የትኬት ግዢ አገልግሎት እንዲያገኙም ያስችላል። በዚህ ወቅት የኢትዮጵያ አየር መንገድ ምክትል ዋና ስራ አስፈጻሚ አቶ ኃይለ መለኮት ማሞ ከቻፓ ኩባንያ ጋር የተደረገው ስምምነት ደንበኞች በአንድ ፕላትፎርም በቀላሉ የትኬት ግዢ መፈጸም እንዲችሉ የሚያደርግ መሆኑን ገልጸዋል። በተጨማሪም አየር መንገዱ ከቻፓ ኩባንያ ጋር በትብብር ለመስራት ያደረገው ስምምነት የሀገር ውስጥ የቼክ ኩባንያዎች እንዲጠናከሩ እንደሚረዳም ጠቁሟል። የታሸጉ ምግቦችን መቆጣጠር የሚያስችል ረቂቅ አዋጅ ተዘጋጀ። ዜጎችን ተላላፊ ላልሆኑ በሽታዎች እያጋለጡ የሚገኙ የታሸጉ ምግቦች ቁጥጥር እንዲደረግባቸው የሚያስችል ረቂቅ አዋጅ ወጥቷል ተብሏል። የዚህ አዋጅ መጽደቅ ማህበረሰቡን ተላላፊ ካልሆኑ ህመሞች በመከላከል ረገድ ጉልህ ጠቀሜታ አላቸው ነው የተባለው። ረቂቅ አዋጁ የታሸጉ ምግቦች ሙሉ ለሙሉ ከገበያ እንዲወጡ የሚያደርግ ሳይሆን ምግቦቹ በውስጣቸው የያዙትን የስኳር፣ የጨውና የስብ መጠን ሁሉም ሰው እንዲረዳና በግልጽ እንዲቀመጥ የሚደረግ ነው። አሁን ላይ ከዘመናዊነትና የባህል ለውጥ ጋር ተያይዞ ማህበረሰቡ ተላላፊ ላልሆኑ በሽታዎች የሚጋለጡ ምግቦችን አብዝቶ በመጠቀሙ ለከፍተኛ የጤና ጉዳት አሳልፎ ለሞት እየተዳረገ ይገኛል ነው የተባለው። ረቂቁ የተዘጋጀው በተዋልዶ ጤና አገልግሎት ሰጪ ማህበራት ህብረት ኮርሃ ሲሆን ድርጅቱ ከ30 ዓመታት በላይ የዘለለ ተዋልዶ ጤና ላይ የሰሩ የሀገር አቀፍና ዓለም አቀፍ ድርጅቶች ህብረት ነው። ድርጅቱ የህብረተሰቡን ጤና የሚመለከቱ የተለያዩ ጉዳዮች ላይ ትኩረቱን አድርጎ ይሰራል ያሉት የድርጅቱ ስራ አስፈጻሚ አቶ አበበ ከበደ ትኩረቱን የሚያደርግባቸው ጉዳዮች ውስጥ ለሁሉም የጤና ጥቅሞች እንዲሁም የጤና እክሎች መነሻ የሆነው ስነ ምግብ ወይንም አመጋገብ አንዱ ነው። ጤና ሚኒስቴር ከሚመለከታቸው መንግስታዊና መንግስታዊ ያልሆኑ ተቋማት ጋር በመሆን እነዚህን ምግቦች ለመቆጣጠር የሚያስችል ረቂቅ አዋጅን አዘጋጅቶ አቅርቧል ነው የተባለው። ከመሃል ሚዲያ ወደ እናንተ እየደረሰ የሚገኘውን የቀን መረጃችንን ነው እየተመለከታችሁ የምትገኙት ውድ ተመልካቾቻችን። ከባህር ማዶ ወደ ያዝናችሁ አለፍን። ታላቅ የምስራች በ4,400,000 ብር በአጠቃላይ ክፍያ የቤት ባለቤት ይሆኑ።
ሜሪት ፕሮፐርቲስ በሪል ስቴት ዘርፍ እንዲሁም በኮንስትራክሽን 2 አስርት ዓመታትን ያስቆጠረው ድርጅታችን አሁን ደግሞ ሰፊ ሙያዊ ክህሎት ተላብሶ የፖስቴንሽን ኮንስትራክሽን ቴክኖሎጂ ተጠቅሞ በውባ ፒያሳ ዘመናዊ መኖሪያ አፓርትመንት ቤቶችን በተመጣጣኝ ዋጋ አቅርበንሎታል። አራዳ ፓርክና ወዳጅነት ፓርክ ከፊትና በስተጀርባ ያደመቁት የውብ መንደራችን 2 ቤዝመንት ያለው እስከ 4ኛ ወለል ደረጃውን የጠበቀ ሞል እንዲሁም ባልተለመደ መልኩ 5ኛና 6ኛ ተጨማሪ የመኪና ማቆሚያ ሆኖ ያገለግላል። ለደንበኞች ጥራትና ምቾት የሚተጋው ድርጅታችን ሜሪት ፕሮፐርቲ በዚህ መንደር መዋኛ ገንዳ፣ ጂምናዚየም፣ ደረጃውን የጠበቁ ሰፋፊ ሊፍቶች፣ ምቹና በቂ የመኪና ማቆሚያ ቦታዎች፣ ዘመናዊ የደረቅ ቆሻሻ ማስወገጃ፣ አውቶማቲክ ጄኔሬተር የተገጠመለት የከርሰ ምድር ውሃና ለተለያዩ አገልግሎቶች የሚውሉ ሰገነት አካቷል። ከባለ 1 እስከ ባለ 3 መኝታ ቤቶችን በ10% ቅድመ ክፍያ ከ441 ሺህ ብር ጀምሮ የቤት ባለቤት ይሆኑ። እንዲሁም 70% ለሚከፍሉ ደንበኞቻችን 30% ልዩ የማስታወቂያ ቅናሽ ይዘንሎት መጥተናል። ታዲያ ይህ ቅናሽ የሚቆየው ለ10 ተከታታይ ቀናት ስለሆነ በ0941 44 7879 ላይ ይደውሉ። በብራዚል በጸጥታ ኃይሎች የተገደሉት ሟቾች ቁጥር 132 ደረሰ። በዋና ከተማዋ ሪዮ ዲ ጄኔሮ የአደንዛዥ እጽ አዘዋዋሪዎችን ለመያዝ በተጀመረው ኦፕሬሽን የሟቾች ቁጥር 132 ደርሷል። የተጎጂዎች ቁጥር በውል አይታወቅም ነው የተባለው። የሪዮ ከተማ ከንቲባ ቪክቶር ሳንቶስ ዘመቻው የሚጠበቅ ነው ግን ፈልገነው አይደለም ሲሉ ገልጸዋል። ከንቲባው አክለውም ከዓለም አቀፍ ስብሰባው ጋር አይገናኝም፣ የተባበሩት መንግስታት ድርጅት ኮፕ 30 ቀጣይ ሳምንት ይካሄዳል ብለዋል። የከተማዋ ፖሊስ በበኩሉ የዘመቻው እቅድ ከ2 ወር በፊት እንደተጀመረ ገልጾ 2500 ኦፊሰሮች ተሰማርተዋል ብለዋል። በዚህ ኦፕሬሽንም ከ100 በላይ ተጠርጣሪዎች በቁጥጥር ስር መዋላቸውን የተገለጸው። ሩሲያ 700 ድሮንና ሚሳኤል ወደ ዩክሬን አስወነጨፈች። በዚህ ከባድ የአየር ላይ ጥቃት የ4 ሰዎች ሕይወት ማለፉም ተገልጿል። ጥቃቱ የኃይል መሰረተ ልማቶችን ኢላማ ያደረገ በመሆኑ ውድመት አስከትሏልም ነው የተባለው። ወደ እናንተ እንዲደርሱ የተዘጋጁት የዕለተ አርብ መሃል ዜናዎቻችን አበቁ። ሰናይ ቀንን ተመኘን።